እንዲሁ ከመከላከያ ሰራዊት መደምሰስ ጋር ተያይዞ ኢትዮጵያ አሁን ያለችበት አብይ እጅ ላይ እንዲሁ ኢትዮጵያ ሜልት እያደረገችበት ነው። ሜልት እየቀለጠች ነው። እነሱ በ9.2% ልታድግ ነው ዘንድሮ አደገች፣ በሚቀጥለው ደግሞ 10% ልታድግ ነው ሲባል ሰምቶ ነው ኢትዮጵያ ደብል ዲጂት የነበረበት ወደ ድሮ እንመለሳለን የሚለው ንግግራቸዋል። ወደ ድሮ የሚሉት የኃይለ ሥላሴ ዘመን አይደለም። ወደ ድሮ የሚሉት ወደ ኢህአዴግ ቋንቋ ስለሚደብራቸው እኮ ነው። ይደብራል፣ አይኖ ይደብራል። በአብይ አህመድ ቋንቋ አዲስ አበባ እንዴት ነው የአዲስ አበባ ህይወት በዚህ ሰዓት? ኑሮ ውድነቱ ምንድነው ሲባል አሁን ይሄ ስንት ገባ የሚባል አይደለም። ኢትዮጵያ ምድር ላይ አሁን ሽሮ ስንት ብር እያለ ነው ሽሮ የወጣው ከአዲስ አበባ አለኝ አንድ ጓደኛዬና ትዝ አይለኝም፣ ግን እኔ እንጃ ውዱ የሚባል ጽጌ ሽሮ የሚባል ጥሩ ሽሮ ነበር አዲስ አበባ። አሁንም እንደዛ ጥሩ እንደሚሆን ጥርጥር የለም። አሁን ግን ታራ ኮልኮል የሆነ ሽሮ ቤት ሄደ 180 ብር ነው አለ። እንዴ ምን 180 ብር ነው አለ? 180 ብር እኔ ክትፎ 180 ብር አልተወኩትም እንኳን ሽሮን ተውትና። አብይ ግን እያደገ ነው እና ኢትዮጵያ እያደገች ነው የሚሉ ሰዎችም ወደ ኢቲቪ ያመጣል። ዛሬ ያመጣላችኋለሁ። የአሜሪካ ከፍተኛ ባለስልጣን ነው የነበሩ አሁን ተራ አክቲቪስት እንደ ተራ አክቲቪስት አክት የሚያደርግ አንድ አምባሳደር ያመጣል፣ ፕሮፓጋንዳ ያሰራዋል። ልክ እንደዛች ትንሽ የሀገሯ ፕሬዝዳንት ህዳሴ ግድብ መታ የነበረችው ባርባዶስ ምናምን የምትባለዋ $300,000 አብይ ሰጥቶ ፕሮፓጋንዳ የሚያሰራት ሴትዮ በሄደችበት ምናምን ፕሮፓጋንዳ የምትሰራው የተባለችው እንደዛ ልጆች ሰዎች እየቀጠረ ነው ስም ያላቸው እየተባለ እና ደግሞ ከጀርባቸው የሆነ ትልቅ ሀገር ለምሳሌ አንድ አሜሪካዊ ከተባለ ስም ያለው አሜሪካዊ ከተባለ ልክ አሜሪካን ወክሎ እየተናገረ ያለ ይመስለዋል። ኢቲቪ ስክሪን ሲመጣ የድሮ በኢትዮጵያ የአሜሪካ አምባሳደር ሲባል ልክ አሜሪካን ወክሎ እየተናገረ ያለ ይመስለዋል። እንደዛ አይደለም፣ ግለሰብ ነው። ግን አብይ ስለ እጁ ላይ የቀለጠች ነው የምንለው በፍጹም በምክንያትም በፍጹም ራሽናላይዝ አድርገን ማመለጥ የማትችልባቸው ጉዳዮች አሉ። አገሪቷ ጦርነት ላይ ነች። ትግራይ፣ አማራ፣ ኦሮሚያ፣ ሌላው እንዲሁ ስለማይነገረው እንጂ አሁን ሶማሌ ክልል በሱ የሚያውቀው ነገር የለም፣ ጣጣ የለውም። በአፋርና በሶማሌ አካባቢ ያለው ውጥረት የምታውቁት ነው። በኦሮሚያና በአፋር በሶማሌ ክልል የፈጠረው ብልጽግና ሆን ብሎ የፈጠረው ውጥረት የምታውቁት ነው። ይሄን ምክንያት ለማድረግ ባለፈው ዲና ሙፍቲ ኩማ ደመቅሳ ሲጠይቀው ይሄ እኮ አዲስ ነገር አይደለም። በአፄ ዮሐንስና በአፄ ቴዎድሮስ እኮ ግጭት ነበር፣ ግን ፌስቡክ አልነበር። እኔ ላይ አሁን እኮ ገና የወጣብኝ እኮ በፌስቡክ ዘመን ስለሆነብኝ እኮ ዩቲዩብ ላይ ስለሆነ እኮ ይላል። በዚህ ማምለጥ አትችልም። ቁጥር 1 ሁለተኛ ኢህአዴግ ችግር ውስጥ ነበር። ዩኒፎርም ለብሰው ከዛ ወታደሮች እኮ እናንተ ነበራችሁ ሰሜን ሸዋ የምትጠብቁ። ሰሜን ሸዋ እኮ ኢህአዴግ አስተዳድሮት አያውቅም። የፕሮፌሰር መራራ ጉዲና አምቦ አካባቢ እኮ ኢህአዴግ አስተዳድሮት አያውቅም። እናንተ ጀነራሎች ወታደሮች ነበር ስታስተዳድሩት የነበረው ይላል። ይሄ ምንድን ነው ስትሉ እኔ አይደለም። አንደኛ አብይ አህመድ የሚያስተዳድራት የትኛዋን ኢትዮጵያ ነው? አሁን በዚህ ሰዓት ትግራይን ያስተዳድራል? አስተዳድርም። በጀት እንኳን ላክ ሲባል አልክም። ትግራይም ቀረጽ የሰበሰብኩት ግብር አልክም። በዛ ደረጃ ነው ያለው። ትግራይ እንደ አፋር ነዳጅ ይልክላታል? አይልክም። የኢትዮጵያ ሼር አይልክም። አዲስ አበባ 140 ወይ 100 ምናምን ወደ 120 ወደ 30 ምናምን ነው ነዳጅ በሊትር። ትግራይ 250 ነው። 220 215 250 አካባቢ ነው። በተለያየ መቀለ ከአድግራት አድዋ ሊያይ ይችላል፣ ግን ከ220 ከ200 ምናምን በላይ ነው። ብላክ ማርኬት ከየትም ይመጣ ከአፋር እና ትግራይን ያስተዳድር አይደለም። እንደ ሌላ ሀገር አድርጎ እየገጠማት ነው። ጦርነት ላይ ነች። አማራን እያስተዳደረ ነው። በየት በኩል አልፎ አረጋ ከበደ ብቻ ይቅርታ አድርጋችሁ ተመለሱ ይላል ጥንቸሉ። ኧረ ተው አማራ ክልል እኮ ሰው እኮ ዛሬ እኮ ዳባት እኮ እየነገርኳችሁ ዳባት እኮ ክፍለ ጦር ዛሬ ተደምስሶበታል። መከላከያ ተደምስሶበታል። በወታደር አገር አሁን እኮ አብይ እኮ በወታደር አገር አስጠብቅ አብይ ወይም ተመስገን ጥሩነህ ወይ ብልጽግና ወይ ቀዳማዊቷ ሄደሽ ትግራይን አስተዳድሪ ወሎን አስተዳድሪ እየተባለች እኮ አይደለም። በአንተ ሴኩሪቲ ፎርስስ አንተ የምታሰማራው
የኤግዚኪዩቲቭ አካል የሆነ መከላከያ በሱ በኩል ሄድና አገር አስተዳደር ነው። ወሎ ሰራዊት ይዞ ልኮ ማስተዳደር አልቻለም። በፖሊስ በሚሊሻ ማስተዳደር አይቻልም። ሰውየው ግን ምክንያት የሚደረድረው አንድ ጉዳይ አለ። እቺ አንድ መጽሐፍ ይወጣባታል። እቺ ንግግሩ ላሰማችሁ። እዚህ ሰሜን ሸዋ የፕሮፌሰር የሚባለው ሀገር ሽፍታ እየተባለ ኢህአዴግ አስተዳድሮ ያውቅም። እዚህ ምዕራብ ሸዋ ግንደበረት አካባቢ ኢህአዴግ እስከ 2002 ምርጫ ድረስ በ97ም ጭምር በተሟላ ደረጃ የኛ ቀጠና አልነበረም፣ አላስተዳደረም። ኢህአዴግ ያስተዳደረው ትግራይን፣ አዲስ አበባን፣ ሐዋሳን፣ ጅማን ነው። ይሄን ኢህአዴግ አላስተዳደረ። ኢህአዴግ ማን ነው ቢባል መለስ ወይ እንደነ ታምራት በሉት ወይም ከዛ በኋላ እንደነ አዲሱ ምናምን ነበረከት እንዲያስተዳድሩ አይደለም የሚጠበቀው። ግለሰብ ሄዶ የሚያስተዳድረው በመዋቅር በፍትህ በስራ አስፈጻሚው በህግ አውጪው ማስተዳደር ማለት ነው። እዚህ ሸዋ ግንደበረት ምናምን የሚለው ማን ነው ታዲያ ሲያስተዳድር የነበረው? እሱን ተወውና ጥግ ድረስ ኢትዮጵያ ምድር ላይ ወፍ የሚያልፍበት አልነበረም። ወፍ አይደለም እዚህ ሰሉልታ ምናምን የሚለው አሁን ተውት። አሁን እኔ አይደለም እኔ ብቻ አይደለም የደከምኩት ኢህአዴግም ግን ያኔ በኢህአዴግ ጊዜ ፌስቡክ አልነበረም ነው ያለው። በዛ ሰዓት እኮ እናንተ ነበርኩ ስታስተዳድሩት የነበራችሁ ጀነራሎቹ ነው። ኢህአዴግ እኮ አይደለም ሲያስተዳድረው የነበረው። እነዚህ የኢህአዴግ ቅርንጫፍ አልነበሩ። ኢህአዴግ ፓርቲ ነው። ምንድነው? ገዢ ፓርቲ ነው። ገዢ ፓርቲ ሲሆን ምንድነው? ወታደሩ በማን ስር ነው? በመንግስት ስር ነው። ኢህአዴግ መንግስትም ፓርቲም ነው። ወታደሩ ሳሞራ በማን ስር ነበር? ለማን ነበር ሪፖርት የሚያደርገው? ለኃይለ ማርያም። ለማን ነበር ሪፖርት የሚያደርገው? ለመለስ። በማን ስር ነበር? በኃይለ ማርያም ስር። ኃይለ ማርያም ምንድነው? ኢህአዴግ ነው። ሳሞራ ማስተዳደሩ ኢትዮጵያ ነበር? የሳሞራ ሰራዊት ማስተዳደሩ ኢትዮጵያ አካል ነበር? አልነበረም። ግን ዩኒፎርም አልብሶ ጨው መስሎ ፊቱ ራሱ ተመልከቱ። እዚህ ሰሜን ሸዋ የፕሮፌሰር የሚባለው እንደዚህ አይነት ጨዋታ የለም። አንድ ጉዳይ አለን። አርሚ ሰባ ለማፍረስ አርሚ ሰባ በጣም ፖፑላር ሰራዊት ነው አይደል? አርሚ ሰባ መቼም ብዙ አርሚ ያለና እንደ አርሚ ሰባ ግን ብልጽግናም ጎግል እያደረገ እንደዚህ አይነት ነው፣ ምን አይነት ሰራዊት ነው፣ እንደዚህ ነው፣ እንደዚህ ነው፣ አሜሪካ ነው የምታስታጥቀው፣ ኳታር ነች የምታስታጥቀው፣ ግብጽ ነው፣ ይሄ ነገር በጣም ከባድ ነው፣ ምንድነው? ብልጽግና መንደር የማይነገር ነገር የለም። በነገራችን ላይ ይሄ ገጣባው የዲሲው ገጣባ ሰሞኑ ገዶ ሲሰርበው የነበረ ይሄ ወራዳ ሚስቱ የምትደበድበው የሀብታሙ አያሌው ገረድ አሁን 336 ተፈረሰ እኮ ሲል ነበር። ቀጥቅጦ እንዳላስተዳደረው ሀብታሙ አያሌው ቀጥቅጦ እንደዚህ በል እያለ 10 አማራ 100 ኦሮሞ ልዩ ኃይልን ያጠፋል ይችላል በል ሲለው እሺ እኔ አይደለም ያልኩት እሱ እኮ ነው ያለው ባንደበት። እንደነሱ የመሳሰሉ ውርጋጦች አሉ እንትን ላይ የእንትን ፍሬ ወርቅልኛል ብላ የበሬ እግር ላይ እንደምትውል እንትን በቃ ፈረሰ እኮ ትዴፍ እኮ እንደዚህ ሆነ ተቀወጠ እኮ ትዴፍ እኮ ጥያቄ አነሳ እኮ ምናምን ብሎ ነበር እንትን ማለት። ከዛ ሰሞኑ ደግሞ አንድ ነገር ቀየር የሚያደርግ የሆነ ነገር ተፈጠረ ወደ ሸረሪና አድራሻው ዳንኤል ክብረት መጠየቅ ነው። 20 ኪሎ ሜትር ነው 15 ኪሎ ሜትር ነው። ያው ደመቀ ዘውዱ ካለበት ነው ፊት ለፊት አንድ ጉዳይ አለ እዚህ ላይ አንድ ጉዳይ አለ። ይሄን ደግሞ ሲተነተን ነበር ገጣባዎቹ ይሄን ይተነትናሉ። moral هو مستوى ذلهم حمسة ተመልካቾች አንድ አብይ አህመድ ዘንድ የሚወራው ልንገራችሁ። የፕሮፓጋንዳ ለበላቸው ማለት ነው። ፕሮፓጋንዳ ለበላቸው አሁን ቴክኖሎጂ ታጥቅ ያለው መጀመሪያ የምገለው ደብረጽዮንና ኢሳያስን ነው የምገላቸው። እንዴት ነው የምትገለው ሲባል
ቴክኖሎጂ አለኝ የምሬ ነው ሲሪየስ ጉዳይ ነው የማወራው ቴክኖሎጂ ነው የምነግራቸው የሚያወራው ቴክኖሎጂው የግለሰቦች ፌስ ሪኮግናይዝ የሚያደርግ የሆነ ነገር ይገጠምለታል ሪኮግናይዝ ያደርግ ስለዚህ ኩሽና ቤት ቢገቡም ሽንት ቤት ቢገቡም ቢሮ ውስጥ ቢገቡም መዝናኛ ቤት ቢሄዱም ያ ቴክኖሎጂ ፊታቸው ኦልሬዲ አይደንቲፋይ ስላደረገው ስለለየው ሄዶ ተከታትሎ ሄዶ ጋማ ይላቸዋል በቃ ሄዶ ይገላቸዋል ይላል እንዴት ነው ያደረገው እስራኤል የኢራን ጀነራሎችን እንዲሁ መኝታ ክፍል ይያሉ ምናምን ክፍል ይያሉ የገደለቻቸው መጀመሪያ በዚህ ቴክኖሎጂ ነው እና የእስራኤል ቴክኖሎጂ ነው እና እስራኤል ትሰጠኛለች ምንም ችግር የለው ይሄ በጣም ውድ ቴክኖሎጂ ቢሆንም ለኔ ስጭኝ ብዬ ትሰጠኛለች ስለዚህ አይደንቲፋይ የኢሳያስን ፎቶ አይደንቲፋይ እናደርጋለን የደብረጽዮን ፎቶ አይደንቲፋይ እናደርጋለን ከዛ የገባች የሆነ ነገር እኔ ስልከው የትም ፈልጋ ያው አፈንፍና ምናምን ያው ያሸተቱ ማለት ነው ሄዳ ታጠቃቸዋለች እና በሱ ቤት ደብረጽዮንን ማሸነፍ መግደል ማሸነፍ ኢሳያስን ብትገለው ኤርትራን ማሸነፍ አድርጎ ነው አብይ የሚስለው ቀላል አይደለም እኮ ይጭንቅላ እንደዚህ ብሎ ለማሰብ የመጨረሻ እንትን መውለቅ አለበት ይሄ እኮ ካልወለቀ በስተቀር በዚህ ደረጃ ስዩም መስፍንን ገድያለሁ አባይ ፀሐይን ገድያለሁና ትግራይን ማንበረከክ ይችላል ብሎ ረሽናችሁ ብሎ ነው የረሸረው አሸንፋለሁ ብሎ ከዛ ትግራይ እንዴት ነው ያደረገው ስለዚህ የትግራይ ህዝብ ትግል የኤርትራ ህዝብ ጥያቄ ሊወረው እየመጣ ያለው ሰራዊት አንድ ግለሰብን መሪው ስለገደለበት እጁን አጣጥፎ እንካ ብሎ በቃ ወሰደው የሚል ህዝብ አለ ብሎ ያስባል ቀላል ኢንተለጀንስ አይደለም ይሄ እና እንደዛ ነው የሚለው ቴክኖሎጂ ያለኝ ስዕላቸውን ብቻ ይዞ የሚሄድ ነው መልክ መለየት የሚችል ቴክኖሎጂ አለኝ ነው የሚለው ከትላንት መማር አለበት ከትላንት እኛ ቴክኖሎጂ ያለን ፖፑሌሽን አለን በዚህ ያለን ጣጣጣጣጣ እናደርገዋለን ለአንድ የአሜሪካ ልዑክ ያለው ምንድን ነው ትግራይ ጦርነት ሲጀምረው 3 ሳምንት ስጠኝ ሰውየው ጻፉልኝ እዚህ ጋር አንድ የሚያቆሰው አለ ጻፉልኝ ጋር ሰውየው የአምባሳደር ማን የሚባለው 3 ሳምንት ስጠኝ ነው ያለው ይጨርሰዋለሁ ከዛ አሜሪካ ምን አለች እየቀጠፈች እኔ እኮ ዋሽንግተን ዲሲ ሆኜ ነው የምናገረው እኮ እየቀጠፈች ኤርትራ መጥቶ ትግራይ አፈርድሜ እያበላው አልገባም እየቀጠፈች ከዛ ደብቀውት ማለት ነው ምንድነው 3 ሳምንት ነው የተሰጠው የቀጠፈች ስል ላሳያችሁ እንዴት እንደቀጠፈች ላሳያችሁ እዚህ የአሜሪካ ስቴት ዲፓርትመንት ላሳያችሁ እንዴት ስትቀጥፍ እንደነበረ ተመልከቱ ፖሊሲ ነው ቲፒኤልኤፍ ኮሚኒስት ነው መጥፋት አለበት በሚለው ምናልባት ሊሆን ይችላል the United States strongly condemns the TPLF's unjustifiable attacks against Eritrea on November 4 and its efforts to internationalize the conflict in Tigray TPLF በ14 ይሄ ኖቬምበር 14 ኖቬምበር 4 የተጀመረው ኖቬምበር 14 ከ10 ቀን በኋላ ሻዕቢያ አድዋ አልፎ የትናየት ሄዷል ኦልሬዲ የትናየት በሸራሮ የገባው ሑመራ ተደብድቦ ምንም ህይወት የለም በዚህ ሰዓት አሜሪካ አታውቅም ማለት ነው ይሄ ማን ነው የአፍሪካ ቢሮ ኦፍ አፍሪካን አፌርስ ነው ይሄ ቅጥፈት ነው ስትቀጥፍ ነበር ነው ቲፒኤልኤፍ መጥፋት አለበት ተብሎ ስለተወሰነ ነው እና ምንድን ያል 15 ቀን ስጡኝ በ3 ሳምንት ስጡኝ አሁን ዩናይትድ ስቴትስ ሰማይን ምድር የተቆጣጠረች ሀገር ጠፈር የምትኖር ሀገር ቲፒኤልኤፍ ኢንተርናሽናላይዝ ለማድረግ የትግራይ ጦርነት ኢንተርናሽናላይዝ ለማድረግ ሚሳይል ወደ ኤርትራ ልካለች ይሄው እና we appreciate አራል ታቦርናጂም እንትን አድርጎታል እንዲያውም አጥፍቶታል መሰለኝ ትዊተር ላይ እንጂ we appreciate the Eritrean government for the ምናምን ብሎ ለዝምታው ለትግስቱ ቲፒኤልኤፍ እንደዚህ አድርጎ ጦርነቱ ኢንተርናሽናል ለማድረግ ሲሞክር በእውነት በኤርትራ በኩል የታየው ትግስት በጣም የሚደነቅ ነው ብሎ ታቦርናጂ በደንብ አድርጎ ጽፏል ይሄ ቅጥፋት ነው የምንለው ለዛ ነው አላማቸው ቲፒኤልኤፍን ማጥፋትና ከኢትዮጵያ ጎን ሆኖ 3 ሳምንት ስጡኝ ብሎ በዛች ጣጣጣጣ አድርጎ ለመጨረስ ማለት ነው ከዛ ምንድነው ገበያ እንደገጠመ ነው እንጂ እናት እንደተመኘችልህ አይደለም ይሆነው እናት ብዙ ነገር ትመኛለች ጉላክ ብላ ነው ተሸኝጧት ቢሮ ስትሄድ ግን ሌላ ነገር በቡጢ ይመታል ለምሳሌ አለቃ ከሆነ ካለቃ ቡጢ ግን እናት ቤት ሆና በጸሎት አታድንህም እንደዛን ያጋጥመው አብይ አህመድ
የእሱ አለቆች ሂድ አይዞ ምናምን ሲሉት ትግራይ ውስጥ የገጠመው ሌላ ነው። በቡጢ ነው የተመታው። ጭራሽ የኢትዮጵያ ገጽታ እገነባለሁ ከዚህ በኋላ ብልጽግና ዘመን ስለነበረው ብልጽግና የለ፣ ኢኮኖሚ የለ፣ ዲፕሎማሲ የለ፣ የህብረተሰብ ሶሻል ፋብሪክ የለ፣ ሰራዊት የለ፣ ምናምን የለ። $1 ቢሊዮን የኢትዮ ቴሌኮም ሸጦ $1 ቢሊዮን የአሜሪካን ዶላር ለሳፋሪኮም ሸጦ ምንድነው የገዛበት? ጦር መሳሪያ ነው የገዛበት። ምንም መንገድ አልገነባበት፣ ኤሌክትሪፊኬሽን አላስፋፋ፣ ቴሌኮም ግንባታ አልሰራበት። ጦርነት ነው እንትን ያፋማ ኢንቨስት ያደረገበት ለድሮን ግን አላሸነፈው። ከዚህ ግን ለምንድነው የማይማረው? ጉዳይ አለኝ እዚህ ላይ ጉዳይ አለ ነው። እዚህ ላይ ምክር አላቸው። ኮማንዶዎች ናቸው እነዚህ ቀይ ቤሬት አልጎ ቲክቶክ ላይ እንትን የሚያደርጉት። ቆርጣችሁ ላኩላችሁ ለነሱ። ስሜ ሻምበል ተስፋዬ ቅልጡ እባላለሁ። 11ኛ ክፍለ ጦር 5ኛ ሬጅመንት አዛዥ ነኝ። የተማረኩት በአመያ አካባቢ ነው በ21/12/2014 ማለት ነው። ስሜ ሻምበል በሩን በቀለ ይባላል። የተማረኩበት ከልዩ ዘመቻዎች ኃይል ኮማንዶ 105ኛ ክፍለ ጦር። የተማረኩበት ቦታ በወልዲያ ወደዚህ ከቆቦ ወደዛ ጎብዬ የሚባል አካባቢ የሆነ ባቡር ሀዲድ አለ። እዛ አካባቢ ነው የተማረክነው። እየተዘጋጀን ነው። ስልጠና ሰልጥነዋል። ሁሉም በየመሳሪያው አባሉም አመራሩም ሰልጥነናል። እኛ እንገባለን ብለን አላሰብንም፣ ግን መንግስት ነው እንደዚህ ጦርነት ውስጥ እንድንገባ ያደረገን። በግዳጅ ነው፣ በቃ ተዘጋጅ ነው። ሁሉ ጊዜ አመራር እምቢ ካልክ አድርግ አታድርግ ነው ተምሬ የመጣው ነው የምትባለው፣ ትመታለህ። እኛም ሁሉም ሰው ጦርነቱን የጀመረው የኢትዮጵያ መንግስት ነው። ተዘጋጁ ነው፣ መንግስቱም ተዘጋጁ፣ ሌትም ተዘጋጁ፣ ቀንም ተዘጋጁ ነው። ብዙ ንብረት እየወደመ ነው፣ ብዙ ህይወት እየጠፋ ነው። በቃ ወጣቱ ሙሉ በሙሉ መንገድ ሜዳ ላይ እየቀረ ነው፣ እንደ ቅጠል እየረገፈ ነውና ጦርነት አስከፊ ነው እንጂ ጠቃሚ ስላልሆነ ቢቀር። በጥቅሉ ግን እንደ ሀገር መከላከያ ሰራዊት በርካታ ምርኮኛ አለ፣ በጣም በርካታና ይሄ ህዝብ ብዙ ሰው ይፈልገዋል፣ ቤተሰብ ይፈልገዋል፣ ለሀገር ይጠቅማልና ቢቻል ጦርነት ቢቆም ሰላም ቢመጣ። ይሄ መልእክት ኮማንዶዎች ናቸው እነዚህ። ይሄ ሻለቃ ምናምን ነው። ይሄ በነገራችን ላይ ይሄ ሻለቃ ትዝ ይለኛል 2 ተጋሩ መኮንኖችን ገሏል። እንትና የመለሰው አንደኛው ይሄ ነው። በነገራችን ላይ ብላቴ የገደላቸው ኮማንዶች ነበሩ። ኮማንዶች 2 ተጋሩ ኮማንዶች። ይሄ ያስተላለፍ ነው ትዝ ይለኛል ይሄ ፕሮግራም እና ከተለቀቁት ጌታቸው ከለቀቃቸው ውስጥ አንዱ ይሄ ነው። ሌሊት አሾልኮ የላካቸው አንዱ ይሄ ነው። መቼም ማረሳው ነው ይሄ ልጅ። እኛም ያን የነበረው ምርኮኞች ወደ ስክሪን እናመጣለን። ከዛ በኋላ ይሄ እኮ እንደዚህ ያደረገው ነው፣ ይሄን እንትና የገደለ ነው፣ ይሄን እንትና የገደለ ነው። 2 ተጋሩ አብሮ ስልጠና ላይ ነበሩ። ብላቴ ኮማንዶ ስልጠና ላይ የነበሩ ተጋሩ ነው። ይሄ ልጅ ሻምበል ነበር፣ ግን ሻለቃ ሆኖ መጨረሻ ሻለቃ ሆኖ ነው አድጎ ነው ወደ ትግራይ ጦርነት የመጣ። ተጋሩ ሁለቱን ገሎ ከዛ ወደ መከላከያ ገባ። ገሏቸዋል። የተረጋገጠ ነው። ከዛ በኋላ ይሄ እንዳትለቁት እንደዚህ ነው የገደለ ነው እገሌ የገደለ ነው ብለን ለትግራይ ሰጠናቸው። ተጣርቶ እሱም አምኖ ቁጭ ብሎ ነበር። እንደዚህ ተጣርቶ እንደዚህ አድርግ ተብዬ ገደላቸው ተብዬ ነው ብሎ አጣርቶ 480 ምናምን ነው 470 ምናምን ተጣርቶ መጨረሻ ላይ ወደ ወረደ እና ጌታቸው አሾልኮ የላኳቸው አንደኛው እሱ ነው። ይሄ ነው ወደ ወረደ። በነገራችን ላይ ልክ እንደ ጌታቸው ነው ለወደፊት የሚጠየቀው። ጄኖሳይደርስ ገዳዮችን ደፋሪዎችን ሌሊት አሾልኮ የላከ ነው ወደ ወረደ። ትውልድ የሚጠይቀው ነው። አንለቀውም፣ እስከ መጨረሻ አንለቀውም። የችግር ጊዜ ሆኖ ክራይሲስ ውስጥ ሆኖ እንደዚህ ዝም ብሎ ተሽሎክልኮ ምናምን እስካሁን ዝም ብሎ ተጋሩ ቦዲጋርድ እያጀቡት ነው አይደል? ነገ ጠዋት ጊዜ የነገ ሰው ይበለን። እነዚህ አጃቢዎች ነገ ጠዋት አጅበው ፍርድ ቤት እንደሚያቆሙት የነገ ሰው ይበለን የምንለው ለዚህ ነው። ፍርድ የግድ ነው። አብይ አህመድ ያልቻለው እነዚህ በአብይ ለመወደድ አሾልከው በአፋር በኩል አውቶቡስ አዘጋጅተው አሾልከው ሌሊት የላኳቸው እኔ ሳስበው በፍጹም ደሜን ይፈላል። በጣም ደሜ ይፈላል። እሳት ይለኛል፣ ሰውነት ያቃጥለኛል ሳስበው። ምን አይነት እነዚህ ውርጋጦች ሆነው ነው? ምን አይነት ከሃዲዎች ሆነው ነው? ከጓዶቻቸው እንኳን ሳይነጋገሩ፣ ከነ ምግባይ ሳይነጋገሩ፣ ከነ ደብረጽዮን ጋር ሳይነጋገሩ፣ ከሌሎች ሳይነጋገሩ ሌሊት አሾልከው የላኳቸው እነዚህ እኔ ቃላት የለኝም። ይሄን እንትን አድርግና
ሰሞኑ ብልጽግና አጀንዳ ሰጥቶን አጀንዳ ያላደረግነው ጉዳይ ነበር። የግብፅ አምባሳደር ትግራይ በአስመራ በኩል ትግራይ ገባ የሚል እነዚህ የጌታቸው አክቲቪስቶች ምንላቸው አይደል? ፋርሲ ቡላ ማህበራዊ ሚዲያ ላይ አምባሳደር ግብፅ ያፍ ትግራይ ምናምን እያለ ምድር አለቅላቂ ምንም እኔ ስንት ዓመት ሊኖር ነው ትግራይን ጎርቶ የትግራይ ህዝብ ላይ እንደዚህ አይነት ሞራል እንትን የውሸት ለብልጽግና እያገለገለ ስንት ዓመት ሊኖር ነው? እኔ አላውቅም። ለምንድን ነው አጀንዳ የማታደርገው ብሎ ብዙ ሰው 4 ሰው 5 ሰው ሰሞኑን ቴክስት እያደረገልኝ ነበር። አላደርግም። ምክንያቱም ማድረግ ያለበት ብልጽግና ራሱ ነው። በኢቲቪ የግብፅ አምባሳደር ትግራይ ከሄደ በየት በኩል አለፍክ? የኢትዮጵያ አየር መንገድ በዚህ አልተሳፈርክም፣ በአስመራ እንዴት ገባ ብሎ መጠየቅ የነበረበት ብልጽግና ነው። እና አጀንዳ ይሰጥና ሶሻል ሚዲያው ተቆጣጥሮት ነበር ሰሞኑ። አጀንዳ እናደርግም ያልነው ጸጥ ብለን ብልጽግና አጀንዳ ሰጠዋለን እንጂ ከብልጽግና አጀንዳ አንቀበልም። ዛሬም አጀንዳ ምሰጠዋለን። የሲሳይ አገና ጠብቁኝ አለን። አጀንዳ አለን ዛሬ ምንሰጠው ለብልጽግና ምንሰጠው ተጨባጭ አጀንዳ እና የአጃንስ ፍራንስ ፕሬስ ኤፍፒ አጀንዳ አድርጎት የፋክት ቼክ ሰራ። ለጠቅላላ እውቀት ነው። እነሱም ተጨንቀው የፈረንሳዩ አጃንስ ፍራንስ ፕሬስ ሲሪየስ ጉዳይ ሆኖ ሰውየው ማን ነው ብሎ ይሄማ የፈረንሳይ የግብፅ አምባሳደር አይደለም ትግራይ የሄደው ይሄ ህንዳዊ የአጥንት ሕክምና ዶክተር ነው። ቲዲኤፍ ታካሚዎች መቃለ ያሉት የቲዲኤፍ ታካሚዎችን እነሱን ሕክምና ለመስጠት ተጠርቶ የመጣ ባለሙያ ነው። ህንዳዊ ነው። ቲዲኤፍ ለሕክምና ወደ ህንድ ከመላክ ወይ ወደ ሌላ ከመላክ ሐኪሞችን እናምጣ ወደዚህ ብዙ ወጪ አጥተው ወደዛ ከምንሄድ ዶክተሮችን አምጥተን ወደ ትግራይ እንደዛ እያደረጉ ነው። ከአዲስ አበባ ያመጣሉ ብዙ ሰው ወደ አዲስ አበባ ከመላክ ሐኪሞችን ወደ ትግራይ እንትን እያደረጉ ይሄን መበረታታት አለበት። ዲያስፖራ ያለው ተጋሩ ይሄ እዚህ ላይ ኢንቨስት ማድረግ ይችላል። ኮሚኒኬት አድርጌ ማድረግ የሚችለውን እኔ ለየት ያለ ሙያ አለኝና ቫኬሽን አገር ቤት ሄጄ ማድረግ የሚችለውን ይሄን ማድረግ እችላለሁ። እንደዚህ አይነት ቁሳቁስም ይዤ ሄጄ ቲዲኤፍ ወንድሞችን ማገዝ እችላለሁ። የአይን ሕክምና ላይ ያላችሁ የአጥንት ሐኪሞች የተለያየ ሕክምና ዘርፍ ላይ ያሉ ተጋሩ ብቻ ሳይሆን ማንም ማድረግ እችላለሁ የሚለው ሰው ማድረግ ያለበት ነው። ይሄ አንደኛ ለህሊና መኖር ነው። ሁለተኛ ከፕሮፌሽናሊዝም አንጻርም ተገቢ ነው። ሰው መርዳት ነው። ሕክምና አልቲሜት ጎሉ ሰው መርዳት ነው። ይሄ የብልጽግና አለቅላቂዎች የግብፅ አምባሳደር እዚህ ተገኘ ብሎ ከሌላ ብሔር ይልቅ ተጋሩ ነበር ሲያስተጋቡት የነበረው። የጽምዶ አካል ሆኖ ግብፅና ኤርትራና ቲፒኤልኤፍ እዚህ በዚህ በኩል አሸልኮ መጣ አምባሳደር በዚህ በጣም ይላል። ልክ እነሱ እንደሚሉት የትግራይ ሰዎች እኮ በዛ በኩል ሄደው ታክመው ይመጣሉ፣ ውጭ ወጥተው ይመጣሉ ምናምን ይለው ግጥም አድርገው ይውጡ። ምን ችግር አለው? ከወጡ ጥሩ ነው። ብልጽግና ይናገረው ግን ኢቲቪ ይናገረው፣ ፋና ይናገረው። ምን ያደርግልሃል ነው ለአንተ ምን ያደርግልሃል? ሁሉ እንኳን ብታገኝ በማስረጃ ችግር የለውም ተናገረው። እንደዚህ አይነት የህንድ ዶክተር ለቲዲኤፍ ሕክምና ብሎ የመጣ የግብፅ አምባሳደር በአስመራ በኩል መጣ። አጀንዳ ሰጥቶ ሰነበት። ሰሞኑ እኛ እዚህ ውስጥ አንገባም ብለን ዝም ብለን ሰነበት። ነገሩ አሟሙትና ኤኤፍፒ ዛሬ ፋክት ቼክ ነው ይሄ ውሸት ነው ተራ ውሸት ነው ብሎ አመጣው። ሌላ ሰሞኑ ትልቅ ጥናታዊ ጽሑፍ አቀረበ። ጃልሜዳ የሚገኘው የዋር ኮሌጅ ነው የሚባል ዋር ኮሌጁ እውነት ነው ስለ ዋር ኮሌጅ ስለ ጦርነት ነው የሚያወራው። ስለ ጦርነት ነው እዚህ ጋር የሚወራው ትንታኔ አንድ ሁለት ትንታኔ ያለኝ ያገኘውላችሁ ዛሬ ሰምቼው ማላቅ ትንታኔ ዛሬ ሰማሁ ከመከላከያ አንዳንዶች መከላከያ ቁጭ ብለው ሲያወሩ ስለ ህወሓትን ምናምን ሲሉ የህወሓት ባንዲራ የህወሓት ቀን እኮ እንዲህ ብሎ ባንዲራ ሲያውለበልብ የሚውል እኮ ነው ሲውል ነበር። እንደ ያ ከሚስቱ እህት ጋር ተኛ የተባለው ቦስተን የነበረው የፈላስፋው የሚለው አብይ አህመድ ሰውዬ ፈላስፋው የሚለው ነውር ነው። እኔ ያውቃለሁ በኢትዮጵያ ህግ ከሚስት እህት ጋር አይተኛም። በአሜሪካ ህግም አይተኛም። ለዛ ነው ነውር ሆኖ በቦስተን ኮሚኒቲ ቦስተን የሚገኙ የኢትዮጵያን ኮሚኒቲ በጣም የሚጸየፉት ቲቪ ላይ ባዩት ቁጥር የሚጸየፉት ለዛ ነው። ነውር ስለሆነ ነው። ሁለት እህትማማቾች በማይገናኙ ሁኔታ በቃ ሰላምታ ተከላክለው ስቴት ቀይረው የሚኖሩ ናቸው። ህይወት አበላሽቶ የሄደ ሰው ነው። የአብይን ህይወት መቀየር አይችልም።
የራሱን የቤተሰቡን ህይወት አበላሽቶ የሄደ ሰው እና ይሄን የመከላከያ አካባቢ ያለው ጥናት በተመለከተ ህወሓት አሰብ ሆን ብሎ ለራሱ ብሎ ነው ህወሓት ለራሱ ብሎ አሰብ አስቀምጦት ነበር ሪዘርቭ አድርጎት ልክ እንደ ነዳጅ የእናንተ ነዳጅ ልጠቀም ይሄ ለነገ ይሆናል ለነገ ተብሎ አይነት ማለት ነው። መከላከያ ነው ይሄ የሚሉት ኮሎኔሎች ናቸው እኮ ትላንት እንዳልኳችሁ ባንዲራ የሚያውለበሉ የነበረው ህወሓት እድሜ ልኩ ኢትዮጵያን ለማስተዳደር አልተወለደም። ኢትዮጵያን ለማስተዳደር ብሎ ትግል አልጀመረም። ከዛ አሰብ ለኢትዮጵያ ውሰዱ ሲባል አይሆንም አለ ህወሓት። ምንድነው ያሰበው? አንቀጽ 39 ተጠቅሜ ከተገነጠልኩ በኋላ አሰብ ለኔ ያደርገዋለሁ ብሎ ነበር። እነዚህ ሰዎች አስተያየት ከመስጠት በፊት አብረን እናዳምጠውና መጣበታለሁ ብሎ አሰብ ራስ ገዝ ሆኖ እንድትወስድ ብሎ ሲያስብ የኛ መንግስት ግን አሰብ አያስፈልገንም የአሰብን ጉዳይ ዘግተነዋል ተብሎ የተቀመጠበት ጉዳይ በጣም አሳዛኝ ጉዳይ ነው። ስለዚህ ከዚህ አንጻር ስትወስዱት እንካችሁ ብሎ የተሰጡት አሰብ ከኛ አልተወሰደብንም። ተገፍተንም አይደለም አሰብን በአሁኑ ጊዜ ማለት ቀደም ባሉት ጊዜያቶች ሊሆን ይችላል። በአሁን ላይ በነበረው መንግስት ግን በኢህአዴግ መንግስት ግን ተሰጥቷቸው ኤርትራውያን ተሰጥቷቸው ነው ብሎ ማስቀመጥ አንድ ጥያቄ በኢህአዴግ ተሰጥቷቸው በህወሓት ተሰጥቷቸው ነው። ኤርትራ ዲዘርቭ የማያደርጉት የራሳቸው ያልሆነ ነገር በህወሓት ይሁንታ በኢህአዴግ ይሁንታ ተገፍተን ነው እኛ ከአሰብ ተገፍተን ነው በኃይል ነው የተወሰነብን ነው። ትርክት ነው። አሁን ትርክት እየሰሩ ነው። የተሸዋረረ ትርክት ሰርቶ ወደ ጦርነት ለመግባት እንደዚህ ብሎ ማለት ነው። ልክ አሁን ምክንያት ፍለጋ ሰሜን ተነካ ብሎ አጀንዳ የቀረጹት ነገር አለ እንደዛ ማለት እዚህ ጋር ሁለተኛው አሁን ከበድ ያለው ሁለተኛው ነው። አድምጡት። ፋክቶችን ማለት ነው ዴፕስ አናሊሲስ ሳንሰራ ዝም ብለን ሲምፕል ፋክቶችን አንስተን ስናስቀምጣቸውና ስንገጣጥማቸው ይሄ ነገሮች በቀላሉ ልናገኘው የምንችለው ለምን ብለን ወደ ባክግራውንድ ወደ ኢህአዴግ የትጥቅ ትግል ስንመጣ ኢህአዴግ ስቲል ቲፒኤልኤፍ ኢትዮጵያን የማስተዳደር ድንገት የወደቀበት እንጂ ኢትዮጵያን የማስተዳደር ፍላጎት ኖሮትም አይደለም ትጥቅ ትግሉን የጀመረው። ትግራይን ነፃ አወጣለሁ ቲፒኤልኤፍ ትግራይ ላይቤሬሽን ፍሮንት ስቲል ላይቤሬሽን ፍሮንት ስቲል አሁንም ድረስ እንኳን ምንድነው ቲዲኤፍ በሚል ነው ያንን ሁኔታ ሲያካሂዱ የነበረው። ትግራይ ዲፌንስ ፎርስ በአንድ ሀገር ውስጥ አንድን ሀገር ሲመራ የነበረ ሰው ይሄ ይጠፋዋል ብሎ ማሰብ ዘበት። ስለዚህ ከዚህ አናሊሲስ ተነስተን ነገሮችን ስናጤን ስንመረምራቸው ልክ ትግራይ ማለት አሰብ ወደ ኤርትራ እንዲሰጥ የተደረገበት ምክንያት አሰብ ከኢትዮጵያ ይልቅ በኢደር በኤርትራ ውስጥ እንዲቀመጥ የታሰበ ነገር እንዳለ ያመላክታል። ስለዚህ ትግራይ በምትገነጠል ጊዜ ከዛም በኋላ ወደዚህ መጥተው ምንድነው አንቀጽ 39 ነው ያረቀቁት በህገ መንግስት ላይ ያስቀመጡት የራስን ዕድል በራስ የመወሰን እስከ መንገንጠል የሚለውን ስትወስዱት ጀስት ከዚህ ጊዜ በኋላ ምን ሊመጣ ነው የሚችለው ምን ለማድረግ ነው የታሰበው? በኋላ ትግራይ ራሷን ከቻለች በኋላ አሰብን እንደገና ለመጠየቅ በሚያመች መልክ የተቀረጸ ስትራቴጂ ነው ብለው የሚያስቀምጡ ምሁራኖች አሉና ይሄ በእኔ በኩል ተቀባይነት አለው ብዬ ነው የማስበው። ጥናታዊ ጽሁፍ አቅራቢ ነው ያው ሌተናል ኮሎኔል አረጋኸኝ ደበበ ያረጋኝ ወራሽ ሞክሼ ነው። ጥናታዊ ጽሁፍ አቅራቢ ነው ሌተናል ኮሎኔል። ግን የት ነበረ ይሄ ሁላ አርጅቷል እኮ ሌተናል ኮሎኔል እንዴ ሌተናል ኮሎኔል መቼ ነው አሁን ብርጋዴር ጀነራል ላይ የሚደርሰው? ይሄ ጥሮታ ይወጣል። ህወሓት መከላከያ ምክትል መቶ አለቃ ስልጠና ላይ ብላቴ ሲሰለጥኑ አንደኛው የሚሰለጥኑት ኮርስ ጂፒኤስ አጠቃቀም ነው። እኔ አውቃለሁ። ጂፒኤስ ነው። በሄሊኮፕተር የሆነ ጫካ ላይ ይጥሏቸውና ከዛ ጂፒኤስ ይሰጣቸዋል። በሎኬት ራሳቸውን ልከው ወደ ካምፓቸው ነው የሚመጡ። ፈተና ነው ይሄ። እንዳይጠፉ ጫካ ውስጥ እንዳይጠፉ ጂፒኤሳቸው እየተከተሉ ከዛ ወደ ቤታቸው መምጣት ወደ ካምፓቸው መምጣት ነው። ይሄ ሰው የጂፒኤስ አያውቅም። አሰብ አንቀጽ 39 ተጠቅሞ ህወሓት ሀገር ለመገንባት ብሎ ኢትዮጵያ ለመምራት ብሎ አልታገለም ይላል። 27 ዓመት ምን ሲያሟሙቅ እንደነበር አላውቅም። እሰየው ያስበላል ህወሓት። በነገራችን ላይ በዚህ አጋጣሚ እንደዛ ነው የምላቸው። እኔ ትግራይ አላመሰገናቸው ከኤርትራ ጋር አብሮ መስዋዕትነት የከፈለውን ህዝብ እዛ ለሰላም አልፈጠሩ። በአዲስ አበባ ዘንድ ታንኪው አልተባሉ።
ማንም ውርጋጥ እንደዚህ ማንም ለሃጫብ እየመጣ ይደነፋባቸዋል። ታሪክ በራሱ ትርክት ሊሰራ ይፈልጋል። እሰየው የሚያስብል ነው። ግን እሰየው ስንል ነገ ሌላ ስራ ይዞ ይመጣል። ቲፒኤልኤፍ አጀንዳ ይዞ እየመጣ መርጋሽ ላይ ትልቅ አጀንዳ ለኢትዮጵያውያን ጭምር አስደንጋጭ የሆነ ነገር ይዞ እየመጣ ነው። አጀንዳ ይዞ እየመጣ በቅርቡ መቼ አናውንስ እንደሚያደርገው አላውቅም። ግን ትልቅ አጀንዳ ይዞ እየመጣ እንደሆነ እኔ 100% እርግጠኛ ነኝ። የሰማሁት ሳይሆን ያየሁትም ጭምር ነው። ይሄ እንደዚህ አይነት ሰዎች ግን ተመልከቱ፣ ማንም ሲያላግጥባቸው እና ጂፒኤስ እንዴት አያውቅም? ይሄ ሌተና ኮሎኔል ከባድ እኮ ይሄ እኮ ማለት የሻለቃ አዛዥ የክፍለ ጦር ምክትል አዛዥ ምናምን መሆን የሚችል እኮ ነው። እንዴት ነው አያውቅም? አሰብ ከትግራይ ስንት ኪሎ ሜትር ነው? አፋር በየት በኩል አልፎ ነው ትግራይ አንቀጽ 39 ተጠቅሜ አሰብን ለእኔ ያደርገዋል ብሎ ነው ያሰበው ብሎ የሚያስበው ትግራይ በየት በኩል አፋርን አልፎ ሄዶ አሰብን ክሌም ሊያደርግ ያስባል። አሁን ይሄ ጥራታዊ ጽሑፍ አቅራቢ ነው። ተራ ሀሜት አይደለም። ዝም ብሎ ሰፈር ላይ ቁጭ ብለህ የጀበና ቡና ጋብዘ ሰው እንደዚህ አውራ ብትለው አያወራውም። ሌላ ኮሜንት አለ። ይሄ የአሰብ ጉዳይ ለጠቅላላ እውቀት ነው። በጣም ከዚህም ከዛም ጎግል አድርገን የምናመጣቸው ውድ ቪዲዮዎች ናቸው እነዚህ። ለጦርነትም እየተዘጋጀ ስለሆነ ብልጽግና ለጦርነት እየተዘጋጀ ነው። ችግር የለም። ወደ የሚሄድበት ጉዳይ አለኝ። አንድ አጀንዳ አለኝ ዛሬ። አስተያየት ከተሰጡ አስተያየቶች ደግሞ አለ። እኛ ብልጽግና ያደርጓል ወይ ያደርጉ አይ አጀንዳ ፍለጋ ነው። አጀንዳ ዳይቨርት እያደረገ ነው። አቅም የለውም። በውስጥ ችግር እኮ ተውጧል እኮ እዚህ አካባቢ እኮ ቢዚ ሆነዋል እኮ እና ይሄን ማኔጅ ሲያደርግ እንዴት ብሎ ነው በሰው ሀገር ሄዶ ዘው ብሎ የሚገባው? እና መጀመሪያ የኢንተርናል ዩኒቲው ማምጣት አይጠበቅበትም ወይ የሚሉ ወገኖች አሉ። እያጭበረበረ ነው የሚሉ ወገኖች አሉ። ትንሽ ከፍ ያለች ነች። ብርጌደር ነች። የብርጌድ አዛዥ ማለት ነው። ብርጌደር ጀነራል ነች እና ይቀዳል። ያው ብርጌደር አዛዥ በኢትዮጵያ እንኳን ክፍለ ጦር ያዛል ይመስለኛል። አንዳለች እዚህ ላይ ወሳኝ አስተያየት ነገር ነች። ተመልካቾች አንዳንዱ እኮ ለማጣጣል ያው ኦፍኮርስ ራሳቸውን ጎራ ለይተው ሌላ ቦታ ያሉ ሰዎች ብቻም ሳይሆኑ በምሁሩም ወቅታዊ አይደለም የቅንጦት አጀንዳ ነው ወዘተ ምናምን ብለው ለማጣጣል ይሞክራሉ። አንዳንዶቹም ቅድም እንደተባለው አይ የውስጥ ጫና ላይ እያለን ምናልባት ይሄን ዳይቨርት ለማድረግ ነው እንጂ ይሳካል ወይ ምናምን እንደዚህ አይነት ዲስኮርሶች አሉ። በተለያየ ጊዜ ኢትዮጵያ አባይን ከመጠቀሙም ሆነ ከቀይ ባህር እንድትርቅና እንድትገፋ ሲደረግ እየተወሰደ ያለው ኢኮኖሚያዊ ጥቅም ብቻ አይደለም። ብዙ ጊዜ ተብሏል። ስልጣኔያችን ነው እየተወሰደ ያለው ነው። ስልጣኔው ነው እየተገደበ ያለው። ታሪኩ ነው እንዲጠፋ እየተደረገ ያለው ነው ማለት ነው። ብዙ ጊዜ እንግዲህ ኢትዮጵያ በጣም ትልቅ ሀገር ነበረች። ትልቅ የከፍታ ማማ ላይ ነበርን። እንደዚህ ነበርን። ይሄ እውነት መሆኑን መጀመሪያ ማመን ያስፈልጋል። እመኑ ብርጌደር ናቸው እኚህ። ትንሽ መለጥ ብሏ ጥሩ ነው። በትክክለኛ እድሜ ነው ማዕረጋቸው የጨመሩት እዚህ ላይ እና መጀመሪያ ናሽናል ኢሹ ማድረግ ይገባል። ሆን ብለው ነው አጀንዳ ማስቀየሪያ ነው የሚሉ ወገኖችም አሉ። ወደ ማማች እና ተገፍተን ነው ኢትዮጵያ ከቀይ ባህር ተገፍታ ነው ከውሃ ተገፍታ ነው። ማን ነው ገፊው? ፕሮፌሰር እስቄል ሰሞኑ የነገራችሁ ሰምታችሁ ከሆነ እዚህ ፕሮግራም ላይ ኢትዮጵያ 1000 ዓመት ወደኋላ ከቀይ ባህር ርቃ ነው የኖረችው። 1000 ዓመት ወደኋላ። ከዚህ በፊት 40 ዓመት ነው ቀይ ባህርን አክሰስ ያደረገችው ምጽዋና አሰብ። መቼ? እንግሊዝ ከየት ከወጣ? ከኤርትራ ከወጣ በኋላ የዓለም ጦርነት የሁለት የዓለም ጦርነት ካለቀ በኋላ ማለት ነው። በዛ ሰዓትም በነበረው ክራይሲስ ነው በፌዴሬሽን የእነ እንግሊዝና የእነ አሜሪካ ከኢትዮጵያ ጋር ትዋሃድ። መጀመሪያ ቆላማው ወደ ሱዳን ይግባ፣ ይሄ ሙስሊሙ ኮሚኒቲ ወደ ሱዳን፣ ይሄ ደጋው ትግርኛ ተናጋሪው ፕላስ ኢትዮጵያ አሰብና ምጽዋ እንድታገኝ ትግርኛ ተናጋሪው ከኢትዮጵያ ጋር በብዙ ነገር የሚገናኝ ከኢትዮጵያ ጋር እናዋህደው ብሎ በእነ እንግሊዝ ሪኮሜንዴሽን የወጣው ነው። የዘውዴ ረታ መጽሐፍ ነው እንደዛ የሚለው። እኔ አይደለሁም እንደዛ የምለው። አምባሳደር ዘውዴ ረታ የውጭ ጉዳይ ሚኒስትር ዴኤታ የነበሩት በኃይለ ሥላሴ ጊዜ መጽሐፋቸው እንደዛ ነው የሚለው። አብሮ ነበሩ፣ ኒውዮርክ ነበሩ፣ አብረው ከነ አክሊሉ ሀብተወልድ ጋር አብረው ነበሩ ኒውዮርክ። በክርክሩ ጊዜ ያዩትን ነው። በዛ ሰዓት እንትና ምን አለች እያሉ ቃለ ጉባኤውን ነው መጽሐፍ ላይ ያሰፈሩት። እኚህ ግን በቃ ተገፍተን ነው ከዚያ በደንብ ፍሬም እየተደረገ ነው። ታሪክ እየተሰራ ነው እና ወደ ማማች መመለስ አለብን። ትልቅ ሀገር ነበር የምንለው ላይ መስማማት አለብን ይላል። ትልቅ ሀገር ነበር ግን አሁን
ይሄ ሰውዬ አሁን የለበሰው ሰውዬ የኢትዮጵያ ሰራዊት ነው አይደል? የኢትዮጵያ ሰራዊት ነው። ሰው ይሄ ዩኒፎርም እሱ የለበሰው ዩኒፎርም ሰው ጠብሷል። ተጋሩን ጠብሷል። እንዲህ ያገላበጠ በዳቦ ይሻለናል በእንጀራ ያለ እሱ የለበሰው ልብስ ነው። ብርጋዴር ጀነራል ነው አይደል? ይሄ የለበሰው ሰው በቁሙ የገደለ ወደ ገደል የከተተ ነው። ቆላ ተንቤን ከነ ህይወቱ የቀበረ ነው። እኔ አይደለም ያልኩት። የተማረከው ቪዲዮ የ7 ዓመት ጁንታ ገደልን ብለው ከነ ህይወቱ ቀብሯል ያለው መከላከያ ራሱ ነው። እና ማማ ላይ ነበርን ወርደን እኮ ነው ከቀይ ባህር ተገፍተን ነው። መጀመሪያ ሰው ሁን መርዓሲ ቀረህን አድህን ከራማ የሚባተረት አለ። መጀመሪያ ጄኖሳይደር መከላከያ ሰራዊት አባል ሆነ ነገ ጠዋት 2018 ይሄ መከላከያ ያው ምን እንደሚገጥመው እናውቀዋለን አይደል? አንተ የት ትገባለህ ነው በዛ ሰዓት ማሰብ አለብህ። ካሁን ጀምሮ አስበው። አብይ እንኳን ያስባል፣ በደንብ አድርጎ ያስባል። ጌታቸው ያስባል፣ ጻድቃን ያስባል። ከሁሉ በላይ ጌታቸው እና ጻድቃን ያውቃሉ ይሄ ነገር ያስባሉ። ሌላ ጊዜ ያው ሚስጥር እንዳይወጣብኝ ከዛ በፊት ግን ተመልካቾች የዩኤን ሪኮግናይዝድ ሀገር የሆነ እወራለሁ የሚለው በዋነኝነት ራሳቸው ይመልሱላል። በራሳቸው ግን ቲፒኤልኤፍ እንደዚህ ስለሆነ ነው ምናምን። አንድ ሀቅ ግን አለ። ከዩኤን በፊት የኤርትራን ኢንዲፐንደንስ የተቀበለ ኢንዶርስ ያደረገ ቲፒኤልኤፍ ነው። ከማን በፊት? ከዩኤን በፊት። ዩኤንማ ክዶታል። በፌዴሬሽን ግባ እውነት ነው። ቱርክ በሉት እንግሊዝ በሉት ግብፅ በሉት ጣሊያን በሙሉ እየተፈራረቁ ገዝተውሃል። መረብ ምላሽ ብሎ ምኒልክም ሰጥተውሃል። ግን ደግሞ ኢትዮጵያ የምትባላ ንጉሠ ነገሥቱ እንዴት ነው ከምጽዋና ከምናምን እንዴት ይራቁ? ብዙ ዓመታት ርቃቸዋል። 1000 ዓመት ግን 1000 ዓመት ያሉ ፕሮፌሰሩ ሂዱና ሪባታብል ነው ይሄ ማስረጃ አለኝ ብላችሁ ከፕሮፌሰር ጋር ተከራከሩ። 30 ዓመት እዛ ሲዋጉ በነበሩበት ጊዜ ቆላት የሳህል 30 ዓመት ነበረ። ትላንት ጂኦግራፊ ላይም ኤርትራ አንድ ክፍለ ሀገር ትግራይ ክፍለ ሀገር እየተባለ ተምረናል። ጂኦግራፊ እኮ እኛ ደርሰንበታል። እንደዚህ አይነት ትርክት አድርገህ ግን ወደ ጦርነት የኢትዮጵያን ልጆችን ማገድ አትችልም ነው ፒሪየድ። በእውነት ላይ የተመሰረተ በድርድር በሰላም በዲፕሎማሲ በህግ በተለይ በህግ አሰብ የኛ ነው ብሎ በህግ ማሸነፍ ቢቻል እኔ $100 አዋጣለሁ ጎፈንድሚ ላይ አዋጣለሁ። ለምን እንደማታደርገው ስለማቅ ነው የምነግርህ። እንደማታደርገው ከኢትዮጵያውያን እኔ $100 ካዋጣው ከኢትዮጵያውያንና ትውልደ ኢትዮጵያውያን ስንት $1 ታዋጣለህ? እኔ ስለሌለኝ ነው ያላቸው $100 ሚሊዮን የሚሰጡ አሉ። ያገኙታል። ነገ ጧት ኢንቨስት አድርገው አሰብ ላይ ያገኙታል። ይሄ ነገር ዋናው እንደዚህ አይነት ህብረተሰብን የኢትዮጵያውያን ልብ ገዛለሁ። በዚህ አጋጣሚ ሴንስ ኦፍ ኢትዮጵያኒዝም እንዲሁ ኢንትሮዲውስ አደርጋለሁ ወደ ውስጥ እና ንጉሥ ሆኜ እዚህ አካባቢ አዲስ አበባ እንዳልቀመጥ ሰላም የነሳኝ እኮ አስመራ ያለው መንግስት ነው። አሁን በሙሉ ኢትዮጵያ ምድር ላይ ፈተና ይበዛብኝ አስመራ ያለው መንግስት ኢንካሬጅ ለሚያደርጋቸው ነው ብሎ ቁጥር 1 ጠላት ያደረገው አሁን ከኃይል አሰላለፍ እንትን አስመራ ያለው ነው። ለአዲስ አበባ ስጋቴ ነው ብሎ አሰበው አስመራ ያለው ነው። እኔ በምን እንደሆነ አስመራ ገባ አልገባ የኢትዮጵያውያን ኃይሎች ከበቂ በላይ ናቸው። ለአብይ አህመድ ቢጣመሩ ኖሮ ኮሚትድ ሆኖ አይ መረር ያለ ጉዳይ ገጥሞናል አንዴና መራር የሆነ ነገር መውሰድ አለብን ክኒኗን ማዋጥ አለብን ብሎ አንድ ቀን ዩናይት ያደረገው ጊዜ አብይ አህመድ አልቆለታል። የኤርትራ ሰራዊት ጣልቃ ገብነት አስፈላጊ አይደለም። የራሳቸው አሳይመንት ካላቸው መስራት ይችላሉ። ማንንም ለመርዳት ብሎ አብይ አህመድ ለመጣል ግን የማንንም አያስፈልግም። ያውቃል አብይ አህመድ እኮ ያውቃል እኮ ብቻው ፉልስቶፕ የተባለችው ክልል ብቻው ገጥሞ ምን እንደገጠመው ይሄን ሁላ ሰራዊት ኤርትራንም አማራውንም ማንም አሰባስባ አስገብተ ምን እንደገጠመው ያውቃል። እንኳን ኢትዮጵያውያን በራሳቸው ማለት ነው። እና ይሄ የመከላከያዎች የሚሉት ህወሓት እንደዚህ ነው የሚሉት ላሳጥረውና ህወሓት እውነት ነው ከዩኤን ቀድሞ ከሁሉም ቀድሞ የኤርትራ ኢንዲፔንደንስ ዲክሌር ያደረገ እና እውቅና የሰጠ ቲፒኤልኤፍ ነው። ግን ደግሞ ቲፒኤልኤፍም ሻዕቢያም ጅላጅሎች ናቸው። የትላንት መስዋዕትነታቸው ረስተው
ሰከን ብለው ስንት ፖለቲካ መቀየር የሚችሉ የምስራቅ አፍሪካን ፖለቲካ መቀየር የሚችሉ ስስት ብለው ወዴት ነው የገቡት? ወደ ጦርነት ነው የገቡት። በምንድን ነው እያረኩኝ ያለሁት ብሎ አንዳቸው እንኳን ቆፍጠን ያለ ነገር ላይ እንትን አላረጉም። በኢጎ ተወጥረው ሁለቱም እንደዚህ ተወጥረው የማን መጫወቻ ነው ያደረጉ? የአብይ አህመድ መጫወቻ የሆኑት ሁለቱ በፈጠሩት ችግር ነው። አሁን ህፃናት እንደ አብይ አህመድ የመሳሰሉ 7ኛ ክፍል 4 ኪሎ ተቀምጠው በሁለቱ ስንት ዓመት ስንት መስዋዕትነት የከፈሉት በጋራ የከፈሉት እንደ እንስሳ ተዋግተው እንደ እንስሳ ገጥመው የማን መላገጫ ያረጋቸው የራሳቸው ስህተት ነው። አሁን ከዚህ ስህተታቸው እንደሚማሩ ይማራሉ ብዬም ነው ይሄን ምክር የምንሰጣቸው። ይማራሉ። ለነገ ከነገ ጀምሮ ትምህርት እንደዚህ ትላንት እንደዚህ አድርገናል፣ ከዚህ በኋላ ግን ይሄ አካባቢ አንድ ነገር ማድረግ አለብን ብለው ተነስተው እንደና አብይ አህመድ የመሳሰሉ በታሪክ አጋጣሚ ትንንሽ ሰዎች ጌታቸው እንደነገረ ትንንሽ ሰዎች ወደ ስልጣን መጥተው ሀገሪቷን ወደ ትንሽነት የቀየሩ እነዚህን አይቀጡ ቅጣት ቀጥተው ሁለተኛ እንደዚህ አይነት የህፃናት ስብስብ 4 ኪሎ የማይመጣበት እድል መረጋገጥ አለበት። በኢትዮጵያውያን ዘንድ መረጋገጥ መቻል አለበት። አስተማሪ እንዲሆን ለኢትዮጵያውያን ጭምር አስተማሪ በፖፑሊዝም እመጣለሁ የሆነ በድንጋይ ወርወራ ይመጣለሁ ለሚልም ጭምር አስተማሪ በሚሆን መልኩ ማለት ነው። እና አብይ የሚለው ወደ ሲሳይ አጌና ንግግር ከመሄድ በፊት አብይ ስለ ትግራይ ሰራዊት ምን ይላል? ይሄ ለትግራይ ሰራዊትም ሁሉም እንዲያዳምጡ ይፈልጋል። ማዳመጥ የሚችል ማለት ነው። መሪነቱም ጭምር ነው። ጊዜ በቆየ ቁጥር ጊዜ በገዛው ቁጥር የሚጎዳው ትግራይ ነው የሚለው ጊዜ እኔ በቃ እንደዚህ ያስፈራራውኝ ምክንያት ያደረኩኝ ምናምን ጊዜ በገዛው ቁጥር ህወሓት ይፈርስልኛል፣ ቲዲኤፍ ይፈርሳል፣ እርስ በርሱ የሆነ ችግር ይፈጥራል፣ የኢኮኖሚ ችግር ይገጥመዋል፣ ምናምን ይገጥመዋል፣ የፖለቲካ ችግር ይገጥመዋል። አዲስ አበባ የሰበሰብኳቸው ያሉት እንደነገታቸው አይነትም ፕሮፓጋንዳ እየሰሩ ትግራይ ላይ ያዳክሙልኛል፣ የምዕራብ ትግራይ ጉዳይ ተስፋ ይቆርጣል፣ የተፈናቀለው ህዝብም ይበተናል፣ ህወሓት ከጨዋታ ውጭ ሆናል፣ ቲዲኤፍም ይበተናል፣ ይሰደዳል ወይ እጅ ይሰጣል። ይሄ እኔ ጎደለኝ ነገር የለም ነው የሚለው። እኔ ትግራይን አንቄ ይዣታለሁ፣ እኔ ትግራይ ላይ መተኩሰው ምክንያት የለኝም። እኔ ምክንያቱም ትግራይ ችግር ውስጥ ያለችው ትግራይ ነች እንጂ እኔ አይደለሁም። ምክንያቱም እኔ ነዳጅ አልሰጥም፣ ከፈለኩኝ በጀት ዘጋለሁ፣ ሉዓላዊነታቸውን አንቄ ይዣቸዋለሁ፣ ፖለቲካ ፓርቲ የሚባል እውቅና አልሰጥም ብዬ ኢትዮጵያ ለፍትን አድርጌዋለሁ። እንደዚህ አድርጌ ችግር ውስጥ ያለው ራሳቸው ናቸው። ስለዚህ ጊዜ በቆየ ቁጥር ትግራይ ነች እየተበተነች ያለችው፣ ትግራይ ነች እየደከመች ያለችው፣ በኢኮኖሚ እየደቀቀች ያለችው፣ በፖለቲካ ትርምስ ውስጥ የገባች ያለችው ትግራይ ነች እንጂ እኔ አይደለሁም ብሎ አብይ አህመድ ይነግራቸዋል። አጠገብ ላሉ ሰዎች ነው ይነግራቸዋል። እና ታክቲካል የሆንኩ ነው እና በቃ በፍጹም እናንተን አልፈልጋችሁም፣ ትግራይ እናንተን አልፈልጋችሁም፣ የምፈልገው ትግራይ ነው መውጋት የምፈልገው እያልኩኝ በነገታችሁ በምናምን ጭምር እያስነገርኩ ነው። መቅጠም ፈልገው አሰብ ነው ፈልገው እኔ በዚህ በኩል መጥቼ እናንተ ጋር መጋጨት አልፈልግም። እኔ ከትግራይ ጋር እንደዛ ነው የሚላቸው። እንደዛ ነው ወደ ወረደ እንደዛ ነው ያለው። ይሄ በደንብ አስረግጬ ነው ምናምን ወደ ወረደ እንደዛ ነው ያለው። እኔ እናንተ አልነካችሁ ወደ ወረደ ጭምር ለቲዲኤፍም ለህወሓትም ብሪፍ ያደረጋቸው እኔ ችግር የለብኝ ከእናንተ ጋር አልገጥም ብሎኛል ነው የሚለው የሚነግራቸው። እንደዛ ነው። ስለዚህ እኔ እናንተን እንትን አልልም እያልኩኝ በየተራ ግን አጠፋችኋለሁ፣ በየተራ አጠፋችኋለሁ። ትግራይ የሚሰማው ካለ ትግራይን ሳይለንት አድርጎ በዚህ በቴክኖሎጂ በምናምን በሰራዊቱ እንትን አድርጎ በአሰብ አድርጎ ትግራይ ኒውትራል እንድትሆን በዚህ በኩል አተኮሰብኝምና ዝም ልበል እንድትል ማለት ነው። ይሄ ከሲሳይ አጌና የማይማር ኢትዮጵያዊ አለ እንደ? የለም። ትውልደ ኢትዮጵያዊ ወይ ኢትዮጵያዊ አለ? ኢትዮጵያ ውስጥ ስቴክ አለኝ ይመለከተኛል የሚል አንድ ፖለቲከኛ፣ አንድ የሚዲያ ሰው፣ አንድ ጀነራል፣ አንድ ምናምን ከሲሳይ አጌና የማይማር የለም። ምክንያቱም ሲሳይ አጌና በኢትዮጵያ ምድር ላይ አንድ አደገኛ ነገር ተናግሮ የተሸለመ ሰው ነው። የተሸለመው ምንድነው? ሪዋርድ አግኝቷል ማለት ነው። አይ አንተ እኮ ነውር ነው የተናገርከው ያለው ሰው የለም። የኢትዮጵያ መንግስት እንደ ትልቅ ሰው አንተ እንደዚህ በማድረግ ኢትዮጵያን አድነሃል፣ ሉዓላዊነት ምናምን ብሎ ነገር የለም። ሻዕቢያ ኤርትራውያን ወንድሞቻችን ናችሁ፣ አንድ የጋራ ጠላታችን ህወሓት የሚባል አለ፣ በጋራ እናጥፋዋለን፣ ከዛ ሰላም እናሰፍናለን ያለው ሰውዬ ሪዋርድ አግኝቷል። አዲስ አበባ ተቀምጦ በ7 ቦዲጋርድ ይሄዳል። ጥቅሞቹ ምናምን ያው ተሟልቶለት የሚኖረው ህይወት ማንም ነው የሚያውቀው።
ስለዚህ በጠቅላይ ሚኒስትሩ ተወዷል። ኢትዮጵያም አፕሪሼት አድርገዋለች። በዚህ ሰዓት ያለው ኢትዮጵያ ያለችው ኢትዮጵያ ዘሪጂም አፕሪሼት አድርጎታል። ስለዚህ he did the right thing ማለት ነው and we are going to follow suit እና ያው እንትኑን መከተል ነው እሱ ያደረገውን እንደ ሞዴል እንወስደዋለን ሲባል ይሄን ንግግሩን ተከትለ መጣል አንድ ጉዳይ ነው። አጫሉን የሚያህል ሰው ተገድሎ እነሱ አመጽ ቀስቅሰው ኢትዮጵያን ማእሳት ውስጥ እናነዳለን ባሉበት ሰዓት የኢትዮጵያ ጸጥታ ኃይሎች ሁኔታዎችን እየተቆጣጠሩ ነው። ግን ከዛም የሚያልፍ ቢሆን የኢትዮጵያ ችግር የኢትዮጵያ ብቻ አይደለም፣ ከኢትዮጵያ አልፎ ኤርትራን የሚበለበልብ ችግር ነው። ሁለቱ ሀገሮች ላይ ደግሞ እሳት ሲያነድ የነበረ ቡድን አለ። ስለዚህ ኢትዮጵያም ኤርትራም ሰላም እንዲያገኙ አስፈላጊ ከሆነ ከኤርትራ መንግስት ጋር አስፈላጊውን ሁሉ ትብብር ሁሉ መደረግ አለበት ብዬ አምናለሁ። ወንድሞቻችን ናቸው። የሁለታችንም ጠንቅ የነበረው ቲፒኤልኤፍ ነው። ቲፒኤልኤፍ በአፍሪካ ቀንድ እስካለ ድረስ ደግሞ ኤርትራም ኢትዮጵያም ሰላም ስለማይሆኑ ይሄ ኃይል ታሪክ እንዲሆን ለማድረግ በሚደረገው ሂደት ውስጥ ይሄ ሉዓላዊነት ነው የሚባል ነገር የለም። በቲፒኤልኤፍ እና በኤርትራ መካከል ልዩነቱ አይገባኝም። ቲፒኤልኤፍ ኤርትራ ራሳቸውን 30 ዓመት ታግለው ሀገር ብለው ወጡ። ቲፒኤልኤፍ 17 ዓመት ታገለና ኢትዮጵያን ያስኩ ብሎ ቲፒኤልኤፍን በኢትዮጵያ ኪሳራ ሲያገለግል የነበረ በሁለቱ መካከል ልዩነት አይታይም። ስለዚህ ኢትዮጵያን ለማዳን ኤርትራንም ለመታደግ የሚደረጉ ሂደቶች ድረስ እስከዛ ድረስ ማሰቡም እኔ ተገቢ ነው ብዬ ለማምነው። ይሄም አገና እንደነገረን ታሪኩ ቀይሩት። አሁን ቲፒኤልኤፍ የሚለውን ብልጽግና በሉት። ቲፒኤልኤፍን ለማጥፋት ኤርትራ ወንድሞቻችን ናቸው ምናምን የሚባለው ኤርትራ የምር ለሱ ወንድሞቹ አይደሉም፣ ግን ለኛ ወንድሞቻችን ናቸው። ለኔ ወንድሞቼ ናቸው። ጥንቅቅ ያለ ወንድሞቼ ናቸው። ለትግራይ ጥንቅቅ ያለ ወንድሞቹ ናቸው። አብረው ተሰርቷል። አብረው ትክክለኛ ነገር ሰርቷል። አብረው ብዙ ነገር መቀየር የሚችሉ ኃይሎች ናቸው እነዚህ። ያንደኛው ሰኞ ከሞተ ሁለተኛው ማክሰኞ እንደሚሞት አረጋግጧል። ትግራይም የተደፈረችው ኤርትራም የተደፈረችው በተሰራው ስህተት ነው። ኤርትራ ወደ ትግራይ ገብታ ባይሆን ኖሮ እዚህ ይሄ አይገባኝም ብትል ኖሮ አንደኛ አብይ አንድ ጠጠር ወደ ትግራይ መወርወር አይችልም ነበር። ከዛ ጌታቸው ትላንት ያለ ምንድን ነው መጀመሪያ ትግራይን ያዳክማል፣ ኤርትራ ግባልኝ ብሎ በዛ አጋጣሚ ኤርትራ ይዳከምለታል፣ አማራም ይዳከምለታል። በየተራ አማራም እያዳከመው ነው። የገደለው እኮ ነው አማራ ክልል እኮ ሪፖርት ስለማይደረግ ነው እንጂ አማራ ክልል ያለው ክራይሲስ አይደለም እኮ። አማራ ክልልም በተለያየ መንገድ ይሰብረዋል። በኢኮኖሚ ይሰብረዋል፣ በፖለቲካ ይሰብረዋል፣ በወታደር ይሰብረዋል። ሞራሉ እንዲላሽቅ ያደርገዋል። ከዛ በኋላ ምንድን ያለው ጌታቸው የነገረን ሽመልስ አብዲሳ ያሰለጥነው ልዩ ኃይል አለ ጋር እንትን እየነዳ አሰብ ይላል። ቀይ ባህር ያስመለሰ ጀግና ተብሎ ይዘመርለታል። ከዛ አሰማራ ይሄዳል። ግን ምንድነው የማን ቤት ተቃጥሎ የማን ቤት ይቀራል የሚል ዘፈን አለ። እሱ ነው እየተዘፈነል ያለው ባለው እና ተጋሩ ቲፒኤልኤፍ በተለይ ቲፒኤልኤፍ ህግደፍ ይሄን ሮል ሞዴል ወሰዱት። ይሄ አስተማሪ ነው። ከጠላትም ትምህርት ይቀሰማል። ሉዓላዊነት ብሎ ነገር ያለ አይደረግም። ይሄ ሪዋርድ ተደርጓል። ሉዓላዊነት ብሎ ነገር ምናምን የለም። ሉዓላዊ የሚባል ሚዲያ አቋቁሞ ሉዓላዊነት ብሎ ነገር የለም ብሎ አዲስ አበባ በዚህ አገዛዝ በቪአይፒ ትሪት እየተደረገ ያለ ሰው ነው። ስለዚህ ሪዋርድ የተደረገ ሰው ነው። ሉዓላዊነት ብሎ ነገር የለም ነው። ለዛም ለህልውና ሲባል ትግራይ ከባድ የሆነ ህልውና አደጋ ይገጠማት። ኤርትራ ከባድ የሚባል በዩናይትድ ኔሽንስ ሪኮግናይዝድ የተደረገ ሀገር የመወረር ስሜት ውስጥ ያለ የመወረር አደጋ ውስጥ የገባችው ከማንኛውም ኃይል ጋር ኢትዮጵያን እንደ ሮል ሞዴል አድርጋ ኢትዮጵያ ማንም እንዳልጠየቃት ጭራሽ ይሄ ደግሞ ሲሆን የሚነግሩን አጠገቡ ያሉ ሰዎች የስምረት ባለስልጣናት የሚናገሩት ጦርነቱ አይቀሬ ነው። ጦርነቱ የኢትዮጵያና የኤርትራ ጦርነት አይደለም። ጦርነቱ የአረብ ኤሚሬትና የሳውዲ አረቢያ ጦርነት ነው። አብይ አጠገብ ያሉ ሰዎችም እንደዛ ነው። አስገዳጅ ነው። ግባበት የተባለ ነው። ግባበት ሲባል ከዛ በኋላ ተዋርዶ ይቀራታል እንጂ ከ4 ኪሎ መጥቶ የዱባዩ ወይ አቡዳቢው ንጉስ መጥቶ የ4 ኪሎ ንጉስ ስልጣኑ ካስጠበቀለት እናያለን። ነገ ጠዋት እናያለን። የሆነ ነገር ነካካለው ያልከ ጊዜ ግን እነዚህ የመከርናቸው ነው።
በየተራ እንደሚያደቃችሁ ማወቅ አለባችሁ። የኢዩ ሜምበር ስቴትስ አግሪመንት ምንድን ነው? የአንተ መነካት የኔ መነካት ነው። ጀርመን ከተነካች ፈረንሳይ ተነካች ማለት ነው። ፈረንሳይ ከተነካች ጣሊያን ተነካች ማለት ነው። አግሪመንታቸው ይሄ ነው። የኔቶ ማለት ነው። የኔቶ ስምምነት እሱ ነው። የኔቶ ስምምነት ነው ማድረግ ያለባቸው እነዚህ አካላት። ኢትዮጵያውንም ጭምር የሚጠብቁት አለ። ኢትዮጵያ በኢትዮጵያ ኃይሎች ብቻ መሰራት ያለበት ጥንቅቅ ያለ ነገር አለ። ግን እንደ ሮል ሞዴል ይሄ አጌና እንውሰደውና ስህተት አይደለም እና አይደለም ያልኩት እኮ ወይ እሱ ሐራም ነው የተናገርከው ኖር ነው የተናገርከው ተብሎ ሪዋርድ እኮ የተደረገው እኮ ጥሩ ስለሰራ እኮ ነው። ዲስካሬጅ እኮ አልተደረገም። የዚህ አይነት ንግግር እኮ ነው ዲስካሬጅ አልተደረገም። መደረግ አለበት ነው አሁንም አስረግጠን ነው የምንናገረው ሁሉም ነገር። ከዛ በኋላ እንተያያለን መንገድ ላይ። የታቦርናጂ የሚያድን ከሆነ ቲቦርናጂ አንድ ዜና እንትን ይዘው መጣ። ኢትዮጵያ አሁን እንደ አክቲቪስት ነው የሚቆጠር። በነገራችን ቲቦርናጂ እንደ ትልቅ ሰው ይቆጥሩታል እኮ መቼም አሜሪካ ሲባል የድሮ በዚህ አሜሪካ አምባሳደር የሚባለው እኮ አሉ ትልቅ ሰዎች ኢትዮጵያ ምድር ላይ የት ነው እገሌ የት ነው ያሉት ብትሏቸው የት ነው? ኮንዶሊዛ ራይስ የት ነው ያለችው? ውጭ ጉዳይ ነበረችው። ዩኒቨርሲቲ እያስተማረች ነው። እገሌ የት ነው? ዩኒቨርሲቲ እያስተማረች ፕሮፌሰር በሙሉ የዩኒቨርሲቲ ፕሮፌሰሮች ናቸው። ኢትዮጵያ ብቻ ነው ወደ ዩኒቨርሲቲ ስራ ምናምን ሚኒስትር ከነበረ ወደ ግብርና ከነበረ አስተማሪ ከነበረ ምናምን በሆነ አጋጣሚ ሚኒስትር ከሆነ በኋላ ወደ ስራው የማይመለሰው ኢትዮጵያ ምድር ላይ ብቻ ነው። አሜሪካ የት ነው ያለው? እገሌ ዩኒቨርሲቲ እያስተማረ ነው የሚባለው። ሌክቸረር ነው ፕሮፌሰር ነው የሚባለው። እና ቲቦርናጂ እንደ ትልቅ ሰው ነው ኢትዮጵያ የምታየው። ምናላት ትልቅ ህዝብ ነው ያላት 140 ሚሊዮን አላት። የግድ አክሰስ ቱ ዘ ሲ ያስፈልጋታል። አክሰስ ቱ ዘ ሲ ያስፈልጋታል። ምን ጥርጥር አለው? አክሰስ ስላላት እኮ ነው እንጂ ቤት ተነፍሳለች። ታዲያ በበርበራ የዳይቨርሲቲ ነበር እኮ የአክሰስ ቱ ዘ ሲ ዳይቨርሲቲ ነበረው በኢህአዴግ ጊዜ። ዳይቨርሲፋይ አድርጎት ፖርት ሱዳን በጎንደር አካባቢ ላለው በመተማ በበርበራ በጅቡቲ በተለያየ መንገድ በኬንያ በተለያየ መንገድ ያስገቡ ነበር። ከዛ አሁን ምን አሉ? አይ እኛ አይደለም አሰብ ራሱ ነው እንፈልገው እንዲሁ በአካል ሰውየው መጣ። አክቲቪስት ሆነ መጣ ሰውየው። Ethiopia, we know, is the world's largest landlocked country. Issue number 2, for a country of 140 million people that is trying to industrialize and depends on exports, access to the sea is absolutely essential. It's almost an existential issue. So Ethiopia needs to have access to the sea. There are several potential avenues because, as we know, there are a number of possible ports that Ethiopia can use. Right now, it is more or less dependent on the port of Djibouti, which is not a healthy situation for a country. We also know that there was at one point some interest in using Somaliland, which ቲቦርናጂ የአራዳ ልጅ አሁን ቀደም ብዬ ያሳየኋችሁ። አሁን የኤርትራ መንግስት በጣም ነው የሚጠላው የኤርትራ መንግስትን። ምክንያት ሊሆን ይችላል፣ መብቱ ነው። አንድ ጉዳይ ግን አለ፣ ስለጠላው ምናምን አይደለም። ቲቦርናጂ አሁን እንደ አክቲቪስት ቁጠሩት። ማን ነው የኢትዮጵያ ባለስልጣን? ማርኮ ሩቢዮ ነው፣ ውጭ ጉዳይ ሚኒስትር ነው ሩቢዮ። ሲሪየስ ጉዳይ ነው። ሩቢዮ ባለፈው የተባበሩት መንግስታት ስብሰባ ኒውዮርክ ነበር። 80ኛ ዓመት የዩኤን ምስረታ ከዓለም ሁለተኛ ጦርነት በኋላ ያው እንደተቋቋመ በ1945 ነው የተቋቋመ የምታውቁት ዩኤን እና ነበር 80ኛ ዓመቱ ሲያከብር መጣ። የኢትዮጵያ ፕሬዝዳንቱ መጣ። ከሁለት አሜሪካ ባለስልጣናት ጋር ተገናኝቷል። ማርኮ ሩቢዮ ምን አለው? ውጭ ጉዳይ ሚኒስትሩ አግኝቶት ነበር ታየን። ማርኮ ሩቢዮ ከዲፕሎማቲክ ኮሚኒቲ አጠገቡ ከነበሩ ሰዎችም የሰማነው ነው እና ለታየ ሄድና ለአብይ ንገረው የተባለው ቀጠናችን እየረበሽከው ነው። ይሄ ቀጠናውን የሪጅኑን የምስራቅ አፍሪካ ሪጅን ማለት ነው። ጸረ አሜሪካ ኢንተረስት ነው፣ አጌንስት የአሜሪካን ኢንተረስት ነው። የቀይ ባህር ፖለቲካ እየረበሽከው ነው። ምክንያቱም 70% የአሜሪካ መርከቦች የሚያልፉት በቀይ ባህር ነው። የሰማነው 70% የአሜሪካ የንግድ እንትኖች በቀይ ባህር ነው የሚያልፉት። ስለዚህ እየረበሽከው ነው ቀጠናውን። የኛ አጌንስት የአሜሪካ ኢንተረስት ነው እየሄድክበት ያለው። ይሄን አቁም በለው ነው ያለው። ታየን ነው እንደዛ ያለው።
ከዛ የቀይ ባህር ሰላም እንፈልገዋለን ይሄ የምታደርገው ነገር አቁመው። ታዬ ምን ይላል? ታዬ በነገራችን ላይ ወረኛ ነው። እንዲሁ ፕሬዝዳንት ከሆነ በኋላ ለየት ያለ ባህሪ ይላበሳል ብላችሁ እንዳትገምቱ። እውነት ነው፣ ፕሬዝዳንት አባት ማለት ነው። ምንም ስልጣን የለውም፣ ግን እንደ አባት ነው የሚቆጠረው። ግን በኖርማል ባህሪ አይሞትም፣ በአንዴ አይሞትም እኮ። ሌባ ከነበረ እንዲሁ ዛሬ ፕሬዝዳንት ሆናል ሲባል ሌብነቱን በአጭር ጊዜ በአንድ ቀን አይተውም። እና ወረኛ ነው ይሄ። ሲያወራ እንዴት ብዬ ልንገረው? አሁን አብይን እንዴት ብዬ ልንገረው? ሰውየው እኮ አስፈራራን እኮ፣ አትረብሸው፣ ቀጠናውን አትረብሸው አለን። ቃል በቃል እንደዛ አለኝ እኮ። ሰላም እንፈልጓለን፣ እየሰራው ያለው አገነስ የአሜሪካ ኢንተረስት ነው አለኝ። እንዴት ብዬ አብይን ልንገረው እያለ ሰው ለሰው እንደ ወንፊት ነው እንትን የሚያደርገው። ወንፊት ነው። መንገር አለብህ። ንገረው ከተባልክ መንገር አለብህ። ሰውየው ግን ነገርኩ አልነገርከው ብዙ ምልክቶች ተሰጥተውታል። ብዙ መልእክተኞች ሄደው ነግረውታል። ይሄ የምታደርገው ነገር ላይ እዚህ ውስጥ ከገባ ብዙ ጣጣ ውስጥ ገባለ። አንደኛ እነሱ ትላልቅ ሀገሮችም ሰውየው ላይ ኤግዞስት አድርጓል። ተስፋ እንደቆረጡ ምንም ጥርጥር የለው። በርካታ ዲፕሎማቲክ ኮሚኒቲ ከአውሮፓም ትላንት አንድ ሰው የነገረኝ 6 ወር ነው የሰጡት። 6 ወር ይሄ ትራንዚሽን ለማዘጋጀት ብቻ 6 ወር ያስፈልገናል እንጂ ይሄ ሰውዬ ኦልሬዲ ተስፋ አስቆርጦናል፣ መሆን አይችልም ብለው ኦልሬዲ ወስኗል። በርካታ የአውሮፓ ሀገራትን ወስኗል። 6 ወራት በቃ ነው የሚሉት ነው ያሉት። ስለዚህ የታየ እንዴት ብዬ ነው አብይን ምነግረው ብሎ የሚናገረው ቀይ ባህር አትረብሸው፣ የአሜሪካ ኢንተረስት አለበት እዚህ አካባቢ። ቀይ ባህር ብለን የምታደርገው ጦርነት እኛ እንደግፈውም አገንስ የኛ ኢንተረስት እየሄድክ መሆኑን ማወቅ አለብህ ብሎታል። ከዚህ ወደኋላ ይመለሳል ወይ አይመለስም የነገ ሰው ይበለንና የሰውየው ግን አሁን የኢትዮጵያ ወዳጅ ሆኖ ነው የሚያወራ። ኢትዮጵያ አንድ ጅቡቲ ብቻ ነው ያላት ምናምን ይላል። ምን ታውቃለህ በሉት። በርበራ ምን ነበር? ወደ በርበራ የተሰራው ወደ መተማ የተሰራው ኢትዮጵያ በራሷ ጊዜ ያጣችው። አንዴ ሶማሊላንድ ገብቻለሁ፣ ሞቃዲሾ ምን አገባሽ? ሶማሊላንድ እኮ ራሱ የቻለ ሀገር እኮ ነው። እና አልማራ የሚባሉ ፕሮፌሰሮች ያመጣ ትክክል ነው ሀገር ነች እኮ ብሎ የሚተነትኑ ሰዎች ያመጣል። ኧረ አይደለም ሀገር አይደለችም የሶማሊያ አካል ነች ሲባል እነዚህ እኮ ጠላቶች ናቸው። ጌታ ፈቅዶ ገብቼ ነበር እኮ አክሰስ አድርጌ ገብቼ እኮ ነበር እኮ ለጥቂት አመለጠኝ እኮ ይላል። ታቦርናጂ በሙድ ነው የሚሄደው። ተመልከቱ። አሁን ትላንት ኤርትራ ሲከላከል ነበር። The United States strongly condemns the TPLF's unjustifiable attacks against Eritrea ይላል on November 4 ኮፒ ፔስት አድርጓት ነው ይሄ ኖቨምበር 15 20 ነው። ይሄ 4:41 PM ላይ የጻፈው ነው። ይሄ የአሜሪካ እችን ኮፒ አድርጓት ነው። እች ራሷ ኮፒ አድርጓት ነው። ያኔ አንደር ሴክሬታሪ ምናምን የሆነ ነገር ሆኖ ነበር እዛ ላይ ይሄን አድርጎ ነበር ሲከላከልላት ነው። ይሄ እና ኢንተርናሽናል ቲፒኤልኤፍ ኢንተርናሽናላይዝ እያደረገው ነው። ኢንተርናሽናላይዝ እያደረገው ነው ጦርነቱን። ሚሳይል ወረወረው ጦርነት ፍለጋ ኤርትራን ለመጋበዝ ፈልጎ ነው። ይኸው ብልጽግና እንደሚል ሚሳይል ወርውሮ እኮ ነው የጋበዛት የሚለው ቋንቋ ማለት ነው። ቲቦርናጂ አሜሪካ ቲቦርናጂ ብቻ አይደለም የአሜሪካ ይሄ አፍሪካን ይሄ የቢሮ ኦፍ አፍሪካን አፌርስ የአፍሪካ ጉዳይ ሳትላይት ይከታተላሉ። መረጃ አላቸው። አስመራ ያለው ኤምባሲ ያውቃል። አዲስ አበባ ያለው ኤምባሲ ያውቃል። አዲስ አበባ የነበረው አምባሳደር ቤኒን የነበረው አይደል ለውጥ አመጣ የሚባለው አብይን ያገዘው ሳተላይት ይከታተሉታል። የሳተላይት ኢሜጅ እኮ አለ። ጎግል እንኳን ማንም ሰው እንኳን ጎግል ኢሜጅ እንኳን ቼክ ይደረጋል እኮ ተራሰው እንኳን እነዚህ ዓለም በሙሉ ጨረቃውንም ማንንም የተቆጣጠሩ ሀገር ማለት ነው ግዙፍ ሀገር ግን ምን አሉ? በአጭር ጊዜ ነው የሚጨርሰው። ለትራምፕ ያኔ ትራምፕ ነበር ነበር የባይደንም የትራምፕም የተነገራቸው ምንድን ነው? ቶሎ እንጨርሳለን። መጣ አንቶኒ ብሊንከን መጣ። ኧረ ጨርሳለሁ አለው አንቶኒ ብሊንከን አይደል የተቀበለው። ባይደን አሸንፎ መጣ አይደል እሱ እንትና ከዛ ኤትኒክ ክሊንሲንግ ፈጽመሃል ተብሎ እንደ ያርጎ ያዘው ያኔ ነው። መጀመሪያ ግን በ3 ሳምንት ጨርሳለሁ አሁን። ስለዚህ እነዚህ ሰዎች ስክሪን ላይ አምጥተው አሁን ጦርነት ውስጥ ኢንተርናሽናላይዝ እያደረጋችሁት ነው ብሎ እውነትን ክዶ ትግራይ ሲደበደብ ትግራይ ሲወረር
ከኢትዮጵያ ጎን ሆኖ የኤርትራ ጣልቃ ገብነትም አክሰፕት አድርጎ ኢንዶስ አድርጎ ችግር የለው አብይን እስካገዘ ድረስ ይምታው ይሄ ኮሚኒስት የሆነ ቲፒኤልኤፍ ማጥፋት አለብን ብሎ ተደርጎ የተደረገ ውሳኔ ቲቦር ናጂ ይሄ ነው ማለት ነው። አሁን የኢትዮጵያ ተቆርቋሪ የኢትዮጵያ ወዳጅ ሆኖ የኢትዮጵያ አካዳሚዎችን ትግራይ ስትረቅና ሲገደል ቆሞ ያየ ሰውዬ በዚህ ኢትዮጵያ 140 ሚሊዮን ነች the largest population landlocked country ነች ምናምን እያለ የቁጥርም ምናምንም ተንታኝ ይሆናል አክቲቪስት። the bottom line is ትራምፕ የኤርትራ ቁጥር አንድ ወዳጅ ሆኗል። አሁን በሪጅኑ ከኬንያ ቀጥሎ የሪጅኑ በጣም ስቴብል ሀገር ሴኩሪቲው ምናምን በደንብ አርጋንተ ለምስራቅ አፍሪካም ለቀይ ባህርም የምታስፈልገኝ ሀገር ብሎ ያዘው ኤርትራ ነው፣ ኢትዮጵያን አይደለም።